ሰላም እንዴት ናችሁ? አድማጮች ተመልካቾች፣ የጌታ ጸጋና ሰላም ይብዛላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት የተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። ዛሬ ስለ ታላቁ ሊቀ ካህናት እንመለከታለን። ስለ ታላቁ ሊቀ ካህናት ወይም ደግሞ ስለ አዲስ ኪዳኑ ሊቀ ካህናት። ባለፈው ስለ ክህነት እያየን ነበረና ስለ ክህነት ስንመለከት ክህነት እንዴት እንደተጀመረ፣ በማን እንደተጀመረ፣ የብሉይ ኪዳኑ የክህነት አገልጋይ ማን እንደነበረ በደንብ ለማየት ሞክረናል እና የብሉይ ኪዳኑ ሊቀ ካህናት የብሉይ ኪዳኑ የክህነት አገልግሎት አይተን ምንም እንኳ ይህ የክህነት አገልግሎት በእግዚአብሔር ቢጀመር መነሻው እግዚአብሔር ቢሆን በእግዚአብሔር ዘንድ የተጀመረ ቢሆን በመጨረሻ ላይ ግን መልኩን ስቶ ኢየሱስ ክርስቶስን እንደሰቀለ ለማየት ሞክረናል። ከዛ ደግሞ መጨረሻ ላይ የክርስቶስ ወንጌል በዚህ ምድር ላይ ሲሰበክ እንዳይሰበክ ትልቅ ተቃውሞ ከሚያደርገው ነገር አንዱ እርሱ እንደነበረ በደንብ ተመልክተናል እና ዛሬ ደግሞ በሐዲስ ኪዳን ያለውን የክህነት አገልግሎት እናያለን። እንግዲህ የክህነት አገልግሎት ባለፈውም ለማየት እንደሞከር ነው የመጀመሪያው ነገር ሹመቱን የሚሰጥ እግዚአብሔር ነው። ሹመቱን የሚሰጥ እግዚአብሔር ነው። ለምሳሌ የብሉይ ኪዳኑን ሊቀ ካህናት የሾመው እግዚአብሔር ነው። የአዲስ ኪዳኑንም ሊቀ ካህናት የሾመው እግዚአብሔር ነው። ዕብራውያን ምዕራፍ 5 ከ1 እስከ 5 ወይም ደግሞ እስከ 6 ያለውን ክፍል አብረን እናነባለን። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩት ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮን በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁ በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ይላል። እርሱ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርን ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። እግዚአብሔር አምላካችን የተባረከ ይሁን። ብሉይ ኪዳን ላይ የነበረውን የሊቀ ካህናት አገልግሎት ስንመለከት ስለ አሮን ማለት ነው። አሮንን የሾመው እግዚአብሔር ነው። ምክንያቱም ከሰው ተመርጦ ስለ ሰው መባንና መስዋዕትን ለማቅረብ በእግዚአብሔር በሆነው ነገር ላይ የሚሾም ነው እና ከሰው ይመረጣል። የሚሾመው ግን እግዚአብሔር ነው። የሚሾመው ደግሞ ስለ ሰው መባንና መስዋዕትን ለማቅረብ ነው እና አሮንን የሾመው እግዚአብሔር አሮን ሊቀ ካህናት አድርጎ የሾመው እግዚአብሔር አሁን ደግሞ ኢየሱስ ክርስቶስን ሊቀ ካህናት አድርጎ እንደሾመ እንመለከታለን። ለዚህ ነው ቁጥር 5 ላይ እንዲሁ ክርስቶስ ይላል ሊቀ ካህናት ሊሆን ራሱን አላከበረም። ራሱን ሊቀ ካህናት አድርጎ ኢየሱስ ክርስቶስ አልሾመም። ስለዚህ የሾመው ማን ነው? በመጀመሪያ ስንመለከት ኢየሱስ ክርስቶስ ሊቀ ካህናት አድርጎ የሾመው ማን ነው ብለን ስንጠይቅ እግዚአብሔር ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው የሚለው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እግዚአብሔር ነው። ኢየሱስ የእግዚአብሔር ልጅ ነው። ወልድ የእግዚአብሔር ልጅ ነው ስንል እግዚአብሔር ምኔ ነው ስላለው ልጄ ነው ስላለው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ልክ የእግዚአብሔር ልጅ ብለን ኢየሱስ ክርስቶስ እንደምንጠራ ሁሉ የአብ ሊቀ ካህናት ብለን እንድንጠራው ደግሞ ማን ሊቀ ካህናት አድርጎ ሾሞታል? ኢየሱስ ክርስቶስ። ለዚህ ነው እንደዚሁ በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ አይነት ሹመት ምንድን ነህ አለው? ለዘላለም ካህን ብሎ ካህን ነህ አለው ይላል። ለዘላለም ካህን እንደ መልከጼዴቅ አይነት ሹመት። እዚህ ጋር ልብ እንድትሉ ያስፈልጋል። ምንድነው በመልከጼዴቅና በአሮን ክህነት መካከል ያለውን ልዩነት ባለፈው እያየን ነበረ፣ ዛሬም እናያለን። እና መልከጼዴቅ ሊቀ ካህን ተብሎ የተጠራ ሹመቱ ለሌላ ያልተላለፈ ከማንም ያልተቀበለ ከእግዚአብሔር ብቻ የተቀበለ ሰው ነው። የኢየሱስ ክርስቶስ ሊቀ ካህናትነት እንደ አሮን አይደለም። እንደ አሮን ሳይሆን እንደማን ነው ከተባለ እንደ መልከጼዴቅ ነው። እንደ መልከጼዴቅ ሹመት ለዘላለም ምንድነው ተባለ? ሊቀ ካህናት ነው ተባለ። ስለዚህ እግዚአብሔር ኢየሱስ ክርስቶስን ሲሾመው በመልከጼዴቅ አይነት ሹመት ነው። ለዚህ ነው የዕብራውያን ጻፊ
እንደ መልከጼዴቅ አይነት ሹመት ለዘላለም ካህን ነው ይላል። እርሱ ይላል ስለ ክርስቶስ ነው። በስጋው ወራት ከሞት ሊያድኑ ለሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝ ተማረና ከተፈጸመም በኋላ ይላል ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። አያችሁ፣ ምንም ልጅ ቢሆን ኢየሱስ ክርስቶስ ከተቀበለው መከራ የተነሳ መታዘዝን ተማረ። በስጋው ወራት ከብርቱ ጩኸት ከእንባ ጋር ሊቀ ካህናት ስለሆነ ማለት ነው ልመናን ምልጃን አቀረበ። ስለዚህ እግዚአብሔርን ስለመፍራቱ ምን አለለት? ተሰማለት። ስለዚህ እግዚአብሔር ስለሰማው ስለተቀበለው ሹመቱን ስለተቀበለ ምልጃውን ስለተቀበለ አገልግሎቱን ስለተቀበለ ከተፈጸመ በኋላ ምን ተባለ ነው የሚለው በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ነህ ተብሎ ስለተጠራ ይላል። ለሚታዘዙት የዘላለም መዳን ምክንያት ሆነላቸው። ስለዚህ የአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ በማን የተሾመ ነው? የአዲስ ኪዳኑ ካህን በማን የተሾመ ነው ከተባለ በእግዚአብሔር የተሾመ። በምን አይነት ሹመት ከተባለ በመልከጼዴቅ አይነት ሹመት ነው። ሌላው ሁለተኛው ሐሳብ ሊቀ ካህናቱ ሊቀ ካህናት ተደርጎ የተሾመው ኃጢአት ለማስተስረይ ነው። ይኸውላችሁ አንድ ትልቅ ነገር መረዳት አለብን። በብሉይ ኪዳኑ ሊቀ ካህናት የኃጢአት መታሰቢያ ነበር የሚቀርበው፣ የኃጢአት መታሰቢያ እንጂ ሙሉ በሙሉ የኃጢአት ስርየት አይገኝም ነበር። በዚህኛው ሊቀ ካህናት ግን ሙሉ በሙሉ የኃጢአት ስርየት ይገኝ ዘንድ ኃጢአትን ለማስተስረይ ነው የተሾመው። እዚያው ዕብራውያን ምዕራፍ 2 ከቁጥር 14 እስከ 18 ይህንን ሐሳብ ይነግረናል። በነገራችን ላይ ስለ ብሉይ ኪዳኑ ስለ አዲስ ኪዳኑ ሊቀ ካህን በደንብ የሚያብራራልን ማን ነው ከተባለ የዕብራውያን መልእክት ነው እና የዕብራውያንን መልእክት በዚህ አጋጣሚ ብታጠኑት ደስ ይለኛል። ብታጠኑት በተለይ በኢየሱስ ክርስቶስ የምልጃ አገልግሎት ላይ፣ በኢየሱስ ክርስቶስ የክህነት አገልግሎት ላይ፣ በኢየሱስ ክርስቶስ አሁን ባለው አገልግሎት ላይ ጥያቄ ያላችሁ ሰዎች ይህንን መጽሐፍ ብታነቡ በጣም ጥሩ ነው፣ ይረዳቸዋል። በሚገርም ሁኔታ ኃጢአትን ለማስተስረይ ነው ሊቀ ካህናት ተብሎ የተሾመው። እንደዚህ ይላል ከቁጥር 14 ጀምሮ እንደዚህ ይላል፣ እንዲሁም ልጆቹ በስጋና በደም ስለሚካፈሉ ይላል እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራ ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። እግዚአብሔር የተባረከ ይሁን። አያችሁ ኢየሱስ ክርስቶስ ሊቀ ካህናት የሆነበትን ነገር ሲያብራራ ሲያስረዳ እንዲሁ ወንድ ልጆቹ በስጋና በደም ስለሚካፈሉ ይላል። በስጋና በደም ተካፈለ፣ ሰው ሆነ፣ ስጋ ለበሰ። ስጋ የለበሰበት ዋና ምክንያት ምንድን ነው? በሞት ላይ ስልጣን ያለው በሞቱ እንዲሽር፣ ስለ ሞት ፍርሃት በባርነት የታሰሩትን ነፃ እንዲያወጣ። ስለዚህ በስጋና በደም ተካፈለ ይልና የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ቁጥር 17 ላይ ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። የሕዝብን ኃጢአት ለማስተስረይ በነገር ሁሉ የሚምርና የታመነ ሊቀ ካህናት። አያችሁ፣ እንደዚህ አይነት ሊቀ ካህናት የለም። እንደዚህ አይነት ሊቀ ካህናት መስዋዕት ነው የሚያቀርበው እንጂ መማር አይችልም። የታመነ አይደለም። ኃጢአትን ማስተስረይ አይችልም። ኢየሱስ ክርስቶስ ግን ኃጢአትን ለማስተስረይ የሚምርና የታመነ ሊቀ ካህናት እንዲሆን ወንድሞቹ ሊመስል ተገባው ይላል። ስለዚህ ሊቀ ካህናት የሆነው ኃጢአትን ለማስተስረይ ነው። ሌላው ሶስተኛው ሐሳብ በድካማችን ይራራልናል። በድካማችን ይራራልናል። የኛ ሊቀ ካህናት ይውላችሁ በድካማችን የሚራራልን። ስለ ኢየሱስ ክርስቶስ ሊቀ ካህናትነት ስናነሳ የኢየሱስ ክርስቶስ የሊቀ ካህናትነት አገልግሎት በእኛ ድካም የሚራራ ነው። አሁን ብዙ ጊዜ ሰው የሚቸገረው የኢየሱስ ክርስቶስን ሊቀ ካህናት ከመረዳትና እሱ ገብቶት በሊቀ ካህናቱ አገልግሎት ከመጠቀም ይልቅ አምላክነቱ ላይ ፎከስ ያደርጋል። ይኸውላችሁ እግዚአብሔር ሊቀ ካህናት አድርጎ ሾሞታል። ለምንድን ነው የሾመው ከተባለ በድካማችን እንዲራራልን፣ በድካማችን እንዲራራ ሰው የሆነ እንደኛ። ለዚህ ነው የዕብራውያን ጻፊ ሲናገር ይላል መሰላችሁ ዕብራውያን ምዕራፍ 4 ከ14 እስከ 16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ጸንተን ሃይማኖታችንን ጠብቅ ይላል።
ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው። አያችሁ፣ እግዚአብሔር ኢየሱስ ክርስቶስን ሊቀ ካህናት አድርጎ የሰጠን ለምንድን ነው ከተባለ በድካማችን የሚራራልን ስለሆነ ወይም ደግሞ በድካማችን እንዲራራ ሰው ስለሆነ ነው። የእኛን ድካም፣ የእኛን መውጣት፣ የእኛን መውረድ፣ እኛ የምናልፍበትን መንገድ ኢየሱስ ክርስቶስ ሰው ሆኖ አልፎበታል። ሰው ሆኖ ቀምሶት አልፏል። ከኃጢአት በቀር ነው የሚለው በነገር ሁሉ የተፈተነ በነገር ሁሉ የተፈተነ ከኃጢአት በቀር ኃጢአት ነው እንጂ ከዚያ ውጭ በነገር ሁሉ ተፈትኗል። እንደኛ ተርቧል፣ እንደኛ ተጠምቷል፣ እንደኛ ደክሞታል፣ እንደኛ መከራ ተቀብሏል። እንዲያውም ከኛ በበለጠ መንገድ መከራ ተቀብሏል። ስለዚህ የኛ ድካም ይገባዋል፣ እኛ የምናልፍበት መንገድ ይገባዋል። ለዚህ ነው በድካማችን ሊራራልን የሚችል ሊቀ ካህናት ብሎ ነው መጽሐፉ የሚነግረን። አያችሁ፣ ይሄ ሊቀ ካህናት ያስፈልገናል፣ ወይም ደግሞ እንደዚህ አይነት ሊቀ ካህናት አለን ነው የሚለን መጽሐፉ። ለዚህ ነው ወገኖች እኛ በኢየሱስ ክርስቶስ ሊቀ ካህናትነት ላይ አጠንክረን የምንናገረው። ሰዎች ይህ እውነት ሊገባቸው ይገባል። ይህንን መረዳት አለባቸው። ይሄ ካልገባቸው፣ ይህንን ካልተረዱ፣ የሊቀ ካህናትነትን አገልግሎት በደንብ መገንዘብ ካልቻሉ የአገልግሎት ተጠቃሚ አይሆኑ። ይኸውላችሁ እግዚአብሔር የሚፈልገው ብዙ ጊዜ በቤተክርስቲያን አይታችሁ ከሆነ የኢየሱስን መለኮታዊነት የኢየሱስ ክርስቶስን አምላክነት ነው ለማጉላት የሚፈልገው። ልክ ነው እኮ አምላክ ነው፣ መለኮት ነው፣ እግዚአብሔር ነው፣ ከሶስቱ አካላት አንዱ ነው። በመለኮቱ ሕጸጽ የለበትም። ነገር ግን እግዚአብሔር ምን አደረገ? በስላሴ ምክር ወደዚህ ምድር መጥቶ ስለኛ ሊቀ ካህናት ተደርጎ ተሾመ። ስለኛ ሊቀ ካህናት ተደርጎ ተሾመ። እግዚአብሔር ሾመው ወይም ደግሞ መለኮት ሾመው። ስለዚህ መለኮት ስለሾመው ይሄ አገልግሎት ደግሞ እንደ መልከጼዴቅ አይነት ስለሆነ ለዘላለም ስለሆነ ይህ አገልግሎት ለእኛ በጣም አስፈላጊ ነው። በጣም አስፈላጊ ነው። ይህ በጣም ወሳኝ ነገር ነው። ወሳኝ ነገር ነው እና ስለዚህ ይህንን በደንብ መረዳት አለብን። ስለ ኢየሱስ ክርስቶስ የሊቀ ካህናትነት አገልግሎት ስናነሳ ብዙ ጊዜ የሚከብደን፣ ብዙ ጊዜ የምንቸገረው የሊቀ ካህናት አገልግሎቱ ጥቅሙ ካልገባን፣ ጥቅሙ ካልተረዳን። ጥቅሙ ከገባን ግን ሊቀ ካህናትነቱ በደንብ ይገባናል፣ በደንብ ይገባናል። ይኸውላችሁ አንድ ነገር ልንገራችሁ። ማነስን መጉደልን አይደለም የሚያሳየው፣ መሾምን ነው የሚያሳየው። መሾምን እግዚአብሔር ሹሞታል። ይህንን ውክልና ወይም ደግሞ ይህንን ኃላፊነት ለኢየሱስ ክርስቶስ ሰጥቶታል። ስለዚህ ለኢየሱስ ክርስቶስ ስለሰጠው ኢየሱስ ክርስቶስ ለሚሰራቸው የትኞቹም የሊቀ ካህናትነት አገልግሎት ኃላፊነቱን የተሾመበት ዋና ዓላማ እና ይህን በደንብ መረዳት ያስፈልጋል። ይህንን በደንብ ማወቅ ያስፈልጋል። ይሄ ካልገባን የኢየሱስ ክርስቶስ የሊቀ ካህናትነት አገልግሎት አይገባን። ድነቱን አንዳንድ ጊዜ ድነቱን በደንብ አይገባን፣ መዳን ራሱ አይገባን። ይኸውላችሁ ኢየሱስ ክርስቶስ ስለኛ ሊሞት ነው የመጣው። ስለኛ በመስቀል ላይ ሊሰቀል ነው የመጣው። ስለኛ ሊዋረድ ነው የመጣው። ስለኛ ዝቅ ለማለት ነው የመጣው። ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 2:5 ጀምሮ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ከእግዚአብሔር ጋር መተካከልን መቀባት እንደሚገባው ነገር አልቆጠረም። ነገር ግን እንደ ሰው በምስሉ ተወልዶ ነገር ግን እንደ ሰው በምስሉ ተገኝቶ ራሱን አዋረደ፣ ለሞት ይኸውም እስከ መስቀል ሞት ድረስ የታዘዘ ሆነ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ከስም በላይ የሆነውን ስም ሰጠው። እሱም በሰማይና በምድር ያለ ጉልበት ሁሉ በኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ተመልከቱት። ከእግዚአብሔር ጋር መተካከልን መቀባት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉ ራሱን አዋርዶ ራሱን ባዶ አደረገ፣ ራሱን አዋረደ እያለ መጽሐፍ ቅዱስ ይናገራል። ይህንን ያደረገው እኮ ለምን መሰላችሁ? እኛን ለማዳን ነው። ለእኛ ካለው ፍቅር ነው። ይህ ሰውነት ወይም ደግሞ ከእግዚአብሔርነት ክብር የእግዚአብሔርነት ክብሩን ጎሎ ማለት ስለማንችል የእግዚአብሔር ክብሩን መቀማት እንደሚገባው ነገር ሳይቆጥር ወደዚህ ምድር መምጣት፣ ከዚያ ክበብ ወጥቶ መምጣት፣ ስጋ መሆን፣ ይህ ለእርሱ ውርደት ነው። ግን ይህንን ያደረገው ለምንድን ነው ከተባለ እኛን ለማዳን ነው። ለእኛ ካለው ፍቅር የተነሳ እግዚአብሔር የሰራውን ልክ ነው። መጽሐፍ ቅዱስ ሲነግረን ምን ይላል መሰላችሁ?
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውም ይላል። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል። ተመልከቱ፣ የእግዚአብሔር ፍቅር ልዩ የሚያደርገው ነገር ምንድን ነው ከተባለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። አንድያ ይውላችሁ የእግዚአብሔርን ፍቅር ተረዱ። አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ለዓለም ነው ልጁን አሳልፎ ሰጠ። ለዓለም ነው፣ ከዓለም ፍቅር የተነሳ ነው ኢየሱስን የላከው እና ሰው ሁሉ በኢየሱስ አምኖ እንዲድን ማለት ነው። ራሱ ኢየሱስ ክርስቶስ ደግሞ መጽሐፍ እንደሚነግረን መጥቶ ሕይወቱን አሳልፎ ሰጥቷል። ዮሐንስ ምዕራፍ 15 ቁጥር 13 ላይ አልቦም ዘያቢ ፍቅር ዘይሜጡ ነፍሶ በእንተ ይእቲ ነፍሱ ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ተመልከቱ፣ ይሄ ትልቅ ነገር ነው። ሮሜ ምዕራፍ 8 ምን ይላል መሰላችሁ? ሮሜ ምዕራፍ 8 ቁጥር 32 ምን ይላል መሰላችሁ? ለገንዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠን ይላል። ለገንዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ይላል። ኢየሱስ ማን ነው? እግዚአብሔር አብ ለልጁ አራራ። ለኛ ሲል ስለኛ ሲል ምን አደረገው? አሳልፎ ሰጠው ነው። አሳልፎ ሰጠው። ይሄ የእግዚአብሔር የፍቅሩን ጥልቀት፣ ይሄ የእግዚአብሔር የሰውን መውደዱ መገለጫ ነው። ከዚህ የተነሳ ነው ይኸውላችሁ ኢየሱስ ክርስቶስን ሊቀ ካህናት አድርጎ ሲሾመው እግዚአብሔር አብ ልክ ወደዚህ ዓለም እንደላከው ለዓለም አሳልፎ እንደሰጠው ልጁ ራሱ መጥቶ ሕይወቱን እንደሰጠ እንደገና ደግሞ ምን አደረገው ከተባለ ሊቀ ካህናት አድርጎ ሾሞ እኛን ወክሎ በእግዚአብሔር ፊት እንዲሆን ስለኛ እንዲታይ የኛን ምልጃ የኛን ነገር የኛን ጉዳይ እንዲከታተል የኛ ጉዳይ እንዲያገባው አደረገ። ለዚህ ነው መጽሐፍ ቅዱስ ይህንን በደንብ አጠንክሮ የሚነግረን። የዕብራውያን መልእክት ሚላን መሰላችሁ? የዕብራውያን መልእክት ሄደን ስናነብ የዕብራውያን መልእክት ይህንን በደንብ ነው የሚያስረዳው። ቅድም ያነበብነው እዚያው ዕብራውያን ምዕራፍ 5 ቁጥር 7 ላይ ስለዚህ ምክንያት ይላል የዘላለም መዳን ምክንያት ሆነላችሁ። ኢየሱስ ስለወረደ ሊቀ ካህናት ስለሆነ ለኛ ራሱን አሳልፎ ስለሰጠ ምን ሆነልን ነው የሚለው? የዘላለም መዳን ምክንያት ሆነላችሁ። የዘላለም መዳን ምክንያት የሆነን ኢየሱስ ክርስቶስ በቃ ራሱን አሳልፎ ስለሰጠ እግዚአብሔር ሲሾመው ለተሾመበት ሹመት ራሱን አሳልፎ ሰጠ። መከራ ተቀበለ፣ ዋጋ ከፈለ። በዚህ ምክንያት ምን ሆነ ነው የሚለው? የዘላለም መዳን ምክንያት ሆነላችሁ። ክብር ለእግዚአብሔር ይሁን። ሹመቱ ደግሞ እንደ መልከጼዴቅ አይነት ሹመት ነው የሚለው። አያችሁ፣ የሆነ ወቅት ላይ አገልግሎ የሚያበቃ አይደለም። የሆነ ወቅት ላይ አገልግሎ የሚያበቃ አሁን አንዳንድ ጊዜ የብሉይ ኪዳኑ ሊቀ ካህናት ስንመለከት የሆነ ወቅት ላይ አገልግለው አበቁ። የሆነ ወቅት ላይ የሆነ ጊዜ አገልግለው አበቁ። ግን መጽሐፍ ቅዱስ በግልጽ የሚነግረን የሆነ ወቅት ላይ አገልግሎ የሚያበቃ ሳይሆን በሰማይ የሚቀጥል መሆኑን ይነግረናል። ዕብራውያን ምዕራፍ 6 ቁጥር 20 ላይ ምን ይላል መሰላችሁ? በዚህም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። አያችሁ፣ በሰማይ ስለኛ ቀዳሚ ሆኖ የገባው ማነው? ኢየሱስ ነው። ስለኛ ነው የሚለው። ስለኛ ቀዳሚ ሆኖ ገባ እንደ መልከጼዴቅ አይነት ሹመት። ቅድም እንደነገርኳችሁ የመልከጼዴቅን ሹመት በደንብ ማብራራት ያስፈልጋል፣ በደንብ መረዳት ያስፈልጋል። ዕብራውያን ምዕራፍ 7 እናንበው። ምን ይላል መሰላችሁ? ስለ መልከጼዴቅ በጣም ዝርዝር ነገር ነው የሚናገረው። በተለይ የዕብራውያን ምዕራፍ 7 የእሱን ክህነት በደንብ ያስረዳላልና የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ ይላል አብርሃም ነገሥታትን ገድሎ ሲመለስ ከእሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ፣ ኋላ ደግሞ የሳሌም ንጉሥ፣ የሰላም ንጉሥ ነው ይላል። ተመልከቱት፣ መልከጼዴቅ ምን አይነት የከበረ ሰው እንደሆነ ነው የሚናገረው። ምክንያቱም የአባቶችን አለቃ አብርሃምን ተገኝቶ ምን አደረገው? ባረከው። መልከጼዴቅ ይህንን ያደረገው። አብርሃም ደግሞ ለዚህ ሰው ምን አደረገ? አስራትን ሰጠ። ስለዚህ ሰውየው በጣም ትልቅ ነው ማለት ነው። በጣም የከበረ ሰው ነው ማለት ነው። እና
የስሙን ትርጉም ሲያብራራ በመጀመሪያ የጽድቅ ንጉስ ነው፣ ኋላ ደግሞ የሳሌም ንጉስ ነው ብሎ ይህንን ነገር ያስረዳል። ከዚያ ይቀጥልና ምን ያል መሰላችሁ? አባትና እናት የለውም፣ የትውልድም ቁጥር የለውም፣ ለዘመኑ ጥጥ ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ተመስሎ ለዘላለም ካህን ሆኖ ይኖራል። ተመልከቱ። ይህ መልከ ጼዴቅ የሚባለው አባትና እናት የለው፣ አይታወቁም። አባትና እናት ትውልዱ አይቆጠርም። ዘመኑ ከዚህ ተነሳ አይባልም። እዚህ ጋር ነው ድንገት ብቅ ያለው እንጂ ምን ይሁን አይታወቅም። ሰው አይደለም ማለት አይደለም፣ ግን ቁጥር ውስጥ ያለ ሰው አይደለም። እና ግን ምንድን ነው የሚለው? በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል ይላል። እና ይቀጥልና የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ እንዴት ትልቅ ሰው እንደነበረ ተመልከቱ። ተመልከቱ። ይህን ሰውዬ መጽሐፍ ቅዱስ በጣም አተልቆ ነው የሚናገረው። እንዴት አተልቆ ተናገረ መሰላችሁ? የአባቶች አለቃ አብርሃም ከዘረፋው ይህንን ነገር ያደረገለት ምን አይነት ትልቅ ሰው ነው፣ እንዴት አይነት ትልቅ ሰው ነው ብሎ ይናገራል። ከዚያ ምን ይላል መሰላችሁ? ከሌዊ ልጆች ክህነትን የሚቀበሉት ከሕዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡም ከእነርሱ አስራትን በሕግ እንዲያወጡ ታዟል። በሕጉ መሰረት አስራት የሚቀበለው ሌዊ ነው። ግን የሚገርመው ነገር አስራት የሚቀበለው ሌዊ በአባቱ ወገን በአብርሃም በኩል ለመልከ ጼዴቅ አብርሃም አስራት አውጥቷል። ስለዚህ ሰውየው ትልቅ ነው ማለት ነው። የተስፋ ቃል የነበረውን ባርኳል። ትውልዱ ከነሱ የማይቆጠረው ግን ከአብርሃም አስራትን አውጥቷልና የተስፋ ቃል የነበረውን ባርኳል። ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው። እውነት ነው። ይሄ ስርዓት ነው። ትልቁ ሰው ትንሹ ይባርካል እና ምን ያህል ታላቅ እንደሆነ ይናገራል። አስራት የሚያስወጡ ሰዎች ምን አድርጉ? በዚህ የሚሞቱ ሰዎች አስራትን ያስወጣሉ። በዚያ ግን የሚያስወጣ በሕይወት እንዲሆን የተመሰከረለት ነው። ይህን ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳ በአብርሃም እጅ አስራትን ሰጥቷል። መልከ ጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበረ ይላል። እንግዲህ ህዝቡ በሌዊ ክህነት የተመሰረተ ሕግ ተቀብሏል። በዚያ ክህነት ፍጹምነት የተገኘ የሚሆኑት እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ተመልከቱ። አሁን የመልከ ጼዴቅ ክህነት ያመጣና ማነው የአሮንን ክህነት ያመጣና የአሮን ክህነት ፍጹምነት አልተገኘበትም። የአሮን ክህነት ፍጹምነት ቢገኝበት ኑሮ እንደ መልከ ጼዴቅ አይነት ሹመት ያለው ሌላ ካህን ባልተፈለገ ነበረ። ስለዚህ ክህነቱ ፍጹምነት የሌለበት ክህነት ነው። ይኸውላችሁ በመልከ ጼዴቅ አይነት ሹመት ሌላ ካህን ያስፈለገበት ትልቁ ዓላማ ምንድን ነው እያለን ያለው? የአሮን ክህነት ፍጹምነት የለውም እያለን ያለው። ስለዚህ ከዚህ የተነሳ ሌላ ካህን ሌላ ክህነት አስፈልጓል ብሎ እና ምን ይላል ቀጥሎ? ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነው። በነገራችን ላይ የዚህ የኢየሱስ ክርስቶስ ክህነት የብሉይ ኪዳንንም ሕግ የለወጠ ነው። አያችሁ፣ ክህነቱ ተለወጠ። በማን አይነት? በአሮን አይነት ሳይሆን በመልከ ጼዴቅ አይነት ክህነት ነው። ስለዚህ እንደዚህ ከሆነ ሕጉ የተሰጠው በአሮን ክህነት አይደለም፣ ሕጉም ሊለወጥ የግድ ነው ይላል። ለምን መሰላችሁ? ስለ ክህነት የተነገረው ለሌዊ ነገር ነበረ። ግን ጌታችን ኢየሱስ ክርስቶስ ከማን ወገን መጣ? ከይሁዳ ወገን መጣ። ስለዚህ ከይሁዳ ወገን ስለ ክህነት የተነገረ ነገር የለም። አያችሁ፣ ክህነቱ ተለወጠ ማለት ነው። ከሌዊ አልፎ ወደ ይሁዳ መጣ። ወደ ይሁዳ ሲመጣ ሕጉ ተለወጠ፣ ክህነቱ ተለወጠ ማለት ነው። ስለዚህ በማያልፍ ሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ይላል። ተመልከቱት። በማያልፍ የሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን በማያልፍ የሕይወት ኃይል። ተመልከቱ። ይህ የማያልፍ የሕይወት ኃይል ያለበት ክህነት ነው። የማያልፍ የሕይወት ኃይል ይሄኛው የስጋ ትእዛዝ ነው። የሌዊ ክህነት የአሮን ክህነት በስጋ ትእዛዝ የመጣ ነው፣ በሕግ የመጣ ነው። ይሄኛው ግን በማያልፍ በሕይወት ስርዓት ማለት ለዘላለም በሚኖር ማለት ነው። ለምን ከተባለ እዚሁ ጋር መልሶ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና። አያችሁ፣ መጽሐፉ እየተናገረ ያለ እንደ መልከ ጼዴቅ አይነት ሹመት ለዘላለም ካህን ነህ። እኔ አንዳንድ ጊዜ ሰዎች የኢየሱስ ክርስቶስን ክህነት ስናወራ ለምን እንደማይገባቸው ግራ ይገባኛል። ይከብዳቸዋል። እግዚአብሔር እኮ የሾመው በመልከ ጼዴቅ አይነት ሹመት ነው፣ በማያልፍ የሕይወት ስርዓት ነው። ስለዚህ በማያልፍ የሕይወት ስርዓት ከሆነ በመልከ ጼዴቅ አይነት ሹመት ከሆነ
መልከጼዴቅ ዘላለማዊ ካህን ተብሎ በእግዚአብሔር ተመስሎ እንደሚኖር ሁሉ የኢየሱስ ክርስቶስ ክህነት ዘላለማዊ ነው ነው ዘላለማዊ ነው። ይሄ አይለወጥም። ሕጉ ምን ፍጹም አላደረገምና ስለዚህ የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ትስራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ተገብቷል ይላል። ሕጉ ምንም ፍጹም አላደረገምና ይላል። ፍጹም አላደረገም። በዚህ ሕግ ፍጹምነት አልተገኘም። ስለዚህ ምን ሆነ ነው የሚለው። ስሙኝ ወገኖች፣ አንዳንድ ጊዜ ጥቅስን ያለ ቦታው እየጠቀሱ ሰዎች ብሉይ ኪዳን አልተሻረም ምናምን ይላል። ይላችሁ መጽሐፉ የሚለውን ስሙ። ሕጉ ምንም ፍጹም አላደረገምና ስለዚህም ይላል የምትደክም የማትጠቅም ስለሆነች ይላል የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። አያችሁ፣ ያ የቀደመው ትእዛዝ ያ የማይጠቅም ሰውን ሁሉ ኃጢአተኛ ያደረገ፣ ሰውን ሁሉ ባሪያ ያደረገ፣ ሰውን ሁሉ ከክርስቶስ የነጠለ፣ ሰው ወደ ክርስቶስ እንዳይደርስ ያደረገ ወይም ደግሞ በኃጢአት የኮነነ ኃጢአተኛ ያደረገ እሱ የሚደክም የማይጠቅም ስለሆነ ተሽሯል። ታዲያ ምን ሆነ ከተባለ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። አያችሁ፣ ይህ አዲሱ ኪዳን ይሄ የኢየሱስ ክርስቶስ ሊቀ ካህናትነት ወደ እግዚአብሔር የምንቀርብበት በሚሻል ተስፋ የተደረገ ሹመት ነው። ለዚህ ነው እነሱ ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ መሐላ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። እግዚአብሔር የተባረከ ወገኖች፣ በጣም የሚገርም ነገር ነው። እነሱ ካህናት ሲሆኑ ያለ መሐላ ነው። አልማለም፣ እግዚአብሔር አልማለም። ኢየሱስ ክርስቶስን ግን ካህን አድርጎ ሲሾመው እግዚአብሔር ምሎ ነው መሐለ እግዚአብሔር በጽድቅ ወይኔስ አንተ ካህኑ ለዓለም በከመ ሲመልክ ለመልከጼዴቅ በመልከጼዴቅ አይነት አንተ ምሎ ሾመው። ስለዚህ ምሎ ስለሾመው ከመሐላ ጋር ካህን ስለሆነ ለሚሻል ኪዳን ምን ሆኗል ነው የሚለው ዋስ ሆኗል። ይህ አዲሱ ኪዳን የተሻለ ኪዳን ነው። ዋሱ ደግሞ ክርስቶስ ነው። የዚያኛው ኪዳን የማይጠቅመው ኪዳን ዋስ አሮን ነበረ። ያ የማይጠቅም ነው። ክህነቱ ተለወጠ፣ ሕጉ ተለወጠ። በቃ ክህነቱ ሕጉ ተሻረ። ይሄኛው ግን የማይሻር የማይለወጥ በማያልፍ የሕይወት ኃይል ስለሆነ እግዚአብሔር በመሐላ ሾመውና የኪዳኑ ዋስ የኪዳኑ ተጠሪ ወይም ደግሞ የኪዳኑ ተያዥ ማንን አደረገው? ኢየሱስን አደረገው ማለት ነው። ኢየሱስን አደረገው። ለዚህ ነው እና እነሱ እንዳይኖር ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እነርሱ እንዳይኖር ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ልክ ነው። ከአሮን ጀምረን ባለፈው እያየን ነበረ እና በጣም ብዙ ካህናት ነበሩ። እንደውም መጨረሻ ላይ እንደነገርኳቸው ኢየሱስ ክርስቶስን ከልክለውታል። እንኳን ሞት ገደባቸው እንጂ ሞት ባይገደባቸው ነው ሌላም ብዙ ነገር ሊያደርጉ ይችሉ ነበር። ስለዚህ እርሱ ግን ይላል ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አንድ ነገር ልብ በሉ ወገኖቼ፣ የኢየሱስ ክርስቶስን የክህነት አገልግሎት ለሌላ አካል ከተሰጠ ምን እየተደረገ መሰላችሁ? እግዚአብሔር የሾመውን ካህን እየሻርን ነው ማለት ነው። ክህነቱን ደግሞ የተቀበለበትን ዓላማ ሲያስረዳ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የሊቀ ካህናት ስራ ምንድን ነው ከተባለ ምልጃው፣ ሰውን ወክሎ በእግዚአብሔር ፊት መቆም። ስለ ሰው አይደለም የሚሾመው፣ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ነው የሚሾመው። ስለዚህ የሰውን መባ፣ የሰውን መስዋዕት፣ የሰውን ነገር ለእግዚአብሔር ያቀርባል። በዚህ መንገድ ነው የክህነቱ አገልግሎት የሚቀጥለው። የቀጠለው እንደዚያ ነው እና ክህነታቸው ያው በሞት እየተገደበ ቀጥሎ ነበር። ብዙ ካህናት ነበሩ። ስለ ኢየሱስ ሲያነሳ ግን እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክህነቱ አይለወጥም። ለምን ከተባለ ዘላለማዊ ስለሆነ ሕያው ስለሆነ። ያው በተለምዶ በቤተክርስቲያን ፓትርያርክ እያለ ፓትርያርክ አይሾምም ይባላል። ከዚህ ነው የተወሰደ። እግዚአብሔር ፓትርያርክ አይደለም የሾመልን፣ እግዚአብሔር የሾመልን ዘላለማዊ ሊቀ ካህናት ነው። ማን ይባላል ከተባለ እሱ ኢየሱስ ክርስቶስ ነው። ለዚህ ነው መጽሐፉ እሱ ግን ይላል ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክህነቱ አይለወጥም፣ ለሌላ አይተላለፍም፣ ለሌላ አይሰጥም። ለምን ከተባለ ካህኑ ያው ነው። ይቀጥልና የሚለው መሰረት ስለነሱ ሊያማልድ ዘወትር በሕይወት ይኖራል። ኢየሱስ ክርስቶስ አማላጃችን ነው የምንለው ለዚህ ነው። በሕይወት ስለኖረ ነው። ሊያማልድ ነው ዘወትር በሕይወት ይኖር ዘወትር በሕይወት ይኖር ለዚህ ነው። ሊያማልድ ነው። አያችሁ፣ ኢየሱስ ክርስቶስ ሊቀ ካህናት የሆነው ለዚህ ነው። መጽሐፉ ይህንን ነው የሚነግረን። ባካችሁ ወገኖች ይህንን በደንብ ስሙ። የምታደምጡ ሰዎች
አማኞችም ሆኑ ማታምኑም ሆኑ አሁን አንዳንድ ጊዜ አማኞች ኦርቶዶክሳውያን ወይም ደግሞ ይህንን ትምህርት የክርስቶስን የምልጃ ትምህርት የማይቀበሉ ዛሬ የሚወድቃል ይነሳል ነው የምትሉት፣ ዛሬ የሚለምናል ነው የምትሉት፣ ዛሬ ይማልዳል ነው የምትሉት ብለው ይናገራሉ። እና ይህንን ስለሚሉ አይ አይደለም ይላሉ። ስለፈሩ ነው። መጽሐፉ ይነግራል ዛሬ ይማልዳል፣ ዛሬ ይማልዳል። መውደቅ መነሳት የለበትም። ይወድቃል ይነሳል ማለት ነው። አሮንም አይወድቅም አይነሳም። ሹመቱ ነው ይህንን እንዲያደርግ የጋበዘው። ሹመቱ ነው ይህንን እንዲያደርግ የሚረዳው። ሹመቱ ዘላለማዊ ነው። ይሄ አይለወጥም። ስለማይለወጥ ዛሬም በአብ ቀኝ ያለው ለእኛ ሊቀ ካህናት ነው። ስለኛ ለመታየት ነው። እኛን ወክሎ ነው ወደ ሰማይ የገባው። እኛን ወክሎ ነው። አሁን የእኛ ወኪል በሰማይ አለ። ዛሬ ምን ያደርጋል? ይማልዳል። ወገኖች ይህን በደንብ ስሙ ወገኖች። ዛሬ ይማልዳል። ልመና ሊሆን ይችላል። አይወድቅም አይነሳም። በአብ ፊት ስለኛ ይታያል። የሚያስፈልገውን ነገር ያደርጋል። ሰማያዊ ነገር ለኛ ግልጥ አይደለም። ሰማያዊ ነገር ለኛ ግልጥ አይደለም። ግን መጽሐፉ የሚነግረን ይህንን ነው የሚነግረን። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። በእርሱ ወደ እግዚአብሔር የሚመጡ ፈጽሞ ሊያድናቸው ይችላል። ስለዚህ መዳናችንን ራሱ እርግጠኛ የሚያደርገው ሊቀ ካህናችን በአብ ፊት ስላለ፣ ሊቀ ካህናችን በሰማይ ስላለ፣ ሊቀ ካህናችን ስለሚማልድልን ነው። ሊቀ ካህናችን እርሱ በሰራው ስራ ከአብ ጋር ታርቀን በሱ ፊት ያለ ነውር ያለ ነቀፋ እንድንሆን ሊቀ ካህናችን እዚያ ስላለ፣ ዛሬ መስዋዕት እንደኛ ላያቀርብ ይችላል። ዛሬ ሌላ ነገሮች ላያደርግ ይችላል። ግን አንድ ጊዜ ባቀረበው መስዋዕት ወደ ቅድስተ ቅዱሳን ስለገባ በእግዚአብሔር ቀኝ ስላለ ዛሬ ስለኛ ይታያል። ይህንን ትምህርት በደንብ መስማት አለባቸው፣ በደንብ ማወቅ አለባቸው። በቃ መጽሐፉ የሚነግረን ይህንን ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። እሱ ሕያው ነው፣ ክህነቱ አይለወጥም። ለሌላ ሰው አላስተላለፈው፣ ለሌላ ሰው አልሰጠው። ኢየሱስ እሱ ራሱን ነው እግዚአብሔር አብ ለዘላለም የሾመው። ምሎ ማለት ምሎ መሐለ እግዚአብሔር በጽድቅ ወይኔስ። ይሄ ሁልጊዜ የምትደግሙት ዳዊት ላይ የሚገኝ ቃል ነው እና ምሎ እግዚአብሔር ላይጸጸት በመልከ ጼዴቅ አይነት ሹመት አንተ ሊቀ ካህን ብሎ የሾመው ኢየሱስ ነው። ስለዚህ ኢየሱስ የኛ ሊቀ ካህን ነው፣ የኛ ሊቀ ካህን ነው። የኛ ሊቀ ካህን ስለሆነ ሁልጊዜ ስለኛ ይማልዳል፣ ሁልጊዜ ስለኛ ይታያል፣ ሁልጊዜ ስለኛ ይታያል። አንድ ጥቅስ እዚሁ ዕብራውያን ምዕራፍ 9 ቁጥር 24 ላይ እናነብ። ቁጥር 24 ላይ እናነብ። እኛ ቃሉ ያለውን ነው የምንለው። ምን ይላል መሰላችሁ? ክርስቶስ ይላል በእጅ ወደ ተሰራች የእውነተኛቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። በንጽጽር ነው የሚያቀርበው እና የብሉይ ኪዳን ሊቃነ ካህናቶች ሁልጊዜ መስዋዕት እየያዙ ወደ ቅድስተ ቅዱሳን ይገቡ ነበር። እዚህ ወደ ምድራዊቱ ድንኳን ይገቡ ነበር እና ኢየሱስ ግን ወደ እሷ አልገባም ነው። አያችሁ፣ ልክ ከሞት ከተነሳ በኋላ ራሱን መስዋዕት አድርጎ ካቀረበ በኋላ ወደ ቤተ መቅደስ አይደለም ሄደው አለ ደግሞ ወደ ቤተ መቅደስ ወደ ሰማይ ነው ሄደው፣ ወደ ሰማይ ነው ሄደው። ለዚህ ነው ይቺ የምድራዊቱ ድንኳን አሮን እንዲሰራት የታዘዘችው ምድራዊቱ ድንኳን ወይ ሙሴ ያያትና እዚህ ምድር ላይ አሮን እንዲያገለግልባት የተደረገችው ምድራዊቱ ድንኳን የሰማይቱ ምሳሌ ነች፣ የሰማይቱ ጥላ ነች እና እሱ ወደዚያ አይደለም የገባው። እሱ ግን በእጅ ወዳልተሰራችው የዚህ ምድር ወዳልሆነችው ወደ ሰማያዊት ገባ ይልና የገባበት ትልቁ ዓላማ ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ነው። ወደ እርሷ ወደ ሰማይ ገባ። አያችሁ፣ በእግዚአብሔር ፊት አሁን ስለኛ ይታያል። ክብር ለእግዚአብሔር ይሁን። ለዚህ ነው ጠበቃ አለን ስንል ይሄን ነው የምናነሳው። የሚታይልን አካል አለ ስንል ለዚህ ነው ኩነኔ ፍርድ በእኛ ላይ እንዳይሆን እሱ ስለኛ ይታያል። ይሄንን መውሰድ አለብን። ለኛ ቴዎሎጂ፣ ለኛ ዶክትሪን፣ ለኛ ትምህርት ስላልተስማማ የእግዚአብሔርን ቃል አንሽር። እኔ በኢትዮጵያ ቤተክርስቲያን ሁልጊዜ የማየው ችግር ምንድነው ካላችሁን፣ ለቤተክርስቲያኒቱ ትምህርት ካልተስማማ ይቀየራል። ኖ እንደዚህ አይደለም። የቤተክርስቲያኒቱ ትምህርት እንደ እግዚአብሔር ቃል ካልሆነ እሱ ነው መቀየር ያለው። እነግራቸዋለሁ። በዚህ አጋጣሚ የሚሰሙኝ ሊቃውንት፣ የሚሰሙኝ የቤተክርስቲያን አባቶች፣ በሆነ አጋጣሚ የሚሰሙኝ ሰዎች ካላችሁ መስተካከል ያለበት የቤተክርስቲያኒቱ ትምህርት ነው እንደ እግዚአብሔር ቃል ካልሆነ እንጂ የእግዚአብሔር ቃል የሚለውን እኛ መቀየር አንችልም። እንዴት ሆኖ አይገባም። ሰማይ ነው የሚሆነው። አይገባም። እንደ አምላክ አይደለም። ልክ ነው፣ አምላክ ነው። አምላክ ብቻ ደግሞ አይደለም፣ ፍጹም ሰው ነው። ሰውነቱም አምላክነቱም በሰማይ አለ እና ወደ ሰማይ የገባው ስለኛ ነው፣ ለኛ ለመታየት ነው የሚለው መጽሐፍ። ሁለት ጥቅሶችን ላንብላችሁ፣ እንዲሁ ደግሜ ለማስታወስ አንብቤያቸዋለሁኝ እና ግን ደግሜ ለማስታወስ ላንብላችሁ። አንደኛው ዕብራውያን ምዕራፍ 6 ቁጥር 20 ነው።
በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። ተመልከቱ፣ ስለኛ ነው። በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። ስለኛ ነው የሚለው፣ ስለአንተ፣ ስለኔ፣ ስለእያንዳንዳችን ቀዳሚ ሆኖ ገባ። ወደ ሰማይ የሄደው ወደ ሰማይ የገባው ለማን ነው ከተባለ ስለኛ ነው። እሱን ደግሞ ምን ያደርጋል? እዚህ አሁንም ዕብራውያን 9 አሁን ያነበኩትን ደግሜ ላንብላችሁ። ምን ይላል መሰላችሁ? ጥሩ ነው የእግዚአብሔርን ቃል ማሰላሰል ጥሩ ነው ብዬ ስላሰብኩ ነው ደግሜ የማነበኩ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ፣ ተመልከቱ፣ ስለኛ አሁን ይታይ ዘንድ ወደ ሰማይ ወደ እርሷ ገባል። አይ ስለኛ ነው የገባው፣ ስለኛ ነው፣ ለኛ ለመታየት ነው። አያችሁ፣ ዝም ብሎ አይደለም። እግዚአብሔር የሰራው እግዚአብሔር ያደረገው ስለኛ ያደረገው ስለኛ ነው። ስለዚህ ኢየሱስ ክርስቶስ የኛ ሊቀ ካህናት ነው፣ የኛ ሊቀ ካህናት ነው። ለዚህ ነው መጽሐፍ ቅዱስ ይሄንን በደንብ አስረግጦ ይናገራል። ወደኋላ እንመለስና ዕብራውያን 7 ቁጥር የመጨረሻዎቹ ቁጥሮች ላንባቸው። ቁጥር 26 እስከ 28 ያለው ማለት ነው። ምን ይላል መሰላችሁ? ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱ እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገው። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና። ከሕግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ተመልከቱ፣ አያችሁ፣ የሚገርም ነው። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ በሰማያት ከፍ ከፍ ያለ እንደዚህ አይነት ሊቀ ካህናት ይገባናል። አያችሁ፣ የሚያስፈልገን እንደዚህ አይነት ሊቀ ካህናት ነው። አንዳንድ ጊዜ ይውላችሁ እምነታችንን በማያስተማምን ነገር ላይ መጣል የለብንም። እምነታችንን መጣል ያለብን በሚያስተማምን ላይ ነው። ለዚህ ነው ጳውሎስ እንደዚህ አይነት ሊቀ ካህናት ይገባናል። ምን የሆነ ቅዱስ፣ ያለ ተንኮል፣ ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባል። እርሱም ይላል እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላ ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገው። ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ አድርጓል። አያችሁ፣ ራሱ ሲያቀርብ አንድ ጊዜ ፈጽሞ አደረገው። መስዋዕቱ ተቀባይነት አገኘ፣ እግዚአብሔር ተደሰተበት። ስለዚህ እንደነዚህ እንትን ማለት አያስፈልገው። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ፣ ሕጉ እንደዚያ ነው። በቃ ድካም ያላቸውን። አሮን ኃጢአተኛ ነው፣ ስለ ራሱ ኃጢአት መስዋዕት አቅርቦ ነው ስለዚህ የሚያቀርብ። የኛ ሊቀ ካህናት ኢየሱስ ክርስቶስ ግን ኃጢአት የለበትም። ኃጢአት እንከን አልባ ነውር አልባ ነቀፋ የሌለበትም። ስለዚህ ከሕግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነውን ሾመ። ለዘላለም ፍጹም የሆነ ይህንን ነው መጽሐፉ የሚነግረን። ለዚህ ነው የኢየሱስ ክርስቶስ ሊቀ ካህናትነትን ማወቅ መረዳት የሚያስፈልገን። ምክንያቱም በዚህ ላይ እምነታችን ካልተመሰረተ ወደ ትክክለኛው የመዳን ወደ ትክክለኛው የእግዚአብሔር ወደ መረዳት ነገር አንደርስም። ለዚህ ነው ሁልጊዜ የኢየሱስ ክርስቶስን ሊቀ ካህናትነት መረዳት አለብን የምንለው። ለዚህ ነው ይሄ ካልገባችሁ፣ ይሄን ካልተረዳችሁት አይገባችሁም። እግዚአብሔር ነው የሚያደርገው፣ እግዚአብሔር ነው የሾመው። በቃ በመሐላ ነው የተሾመው፣ በመሐላ ነው የተሾመው። ስለዚህ ከዚህ የተነሳ የኢየሱስ ክርስቶስ ሊቀ ካህናትነት ወይም ደግሞ የአዲስ ኪዳኑ ሊቀ ካህናት ታላቁ ሊቀ ካህን ኢየሱስ ክርስቶስ ነው። በዚህ ሊቀ ካህን ነው እኛና እግዚአብሔር የታረቅነው። በዚህ ሊቀ ካህናት ነው ዛሬ እኛ በአብ ፊት ቀርበን ያለን። የሊቀ ካህናት በሰማይ ያለው እኛን ወክሎ ነው። ለዚህ ነው ወገኖች ይህንን ትምህርት በደንብ መረዳት ያስፈልጋል የምንለው። ስለዚህ ሊቀ ካህናቱ ኢየሱስ ከሆነ ካህናት እነማን ናቸው? ካህናት መኖር አለባቸው አይደለ? ሁለተኛው ሐሳብ ይሄ ነው። ሊቀ ካህኑ ኢየሱስ ክርስቶስ ከሆነ ካህናት እነማን ናቸው? በአዲስ ኪዳን ካህናት አሉ፣ ግን እዚህ እናንተ የምታስጠመጥሟቸው ካህናት አይደሉም። መጽሐፉ እንደሱን አያውቃቸውም። እና ካህናት እነማን ናቸው? እነሱን ካህናት እነማን ናቸው?
እንግዲህ መጽሐፍ ቅዱስ ካህናት እነማን እንደሆኑ ይነግረናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10፣ ራእይ ምዕራፍ 1 ቁጥር 6፣ ራእይ 5 10 እዚህ ቦታ ላይ ካህናት እነማን እንደሆኑ ተጠቅሰዋል። ስለዚህ እነሱን እናያለን። አንደኛ ጴጥሮስ ምዕራፍ 2 ምን ይላል መሰላችሁ? አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 10 እንደዚያ፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ተመልከቱት። እናንተ ግን አማኞች ነው። የጴጥሮስን መልእክት ለማንበብ ስትሞክሩ ወይም ስታነቡ የጴጥሮስ መልእክት በዓለም ዙሪያ ለተበተኑ መጻተኞች የተጻፈ መልእክት ነው። ስለዚህ ለነሱ ነው ይህንን እየተናገረ ያለው፣ ይህንን እያወራ ያለው ለነሱ ነው። ለማንኛውም በቃ በዓለም ዙሪያ ለተበተኑ መጻተኞች የተጻፈ መልእክት ነው። ዓለም አቀፍ መልእክት ይባላሉ እነዚህ ጴጥሮስ አንደኛና ሁለተኛ ጴጥሮስ፣ አንደኛ፣ ሁለተኛ፣ ሶስተኛ ዮሐንስ፣ የያዕቆብ፣ የይሁዳ መልእክት አጠቃላይ ለክርስቲያኖች የተጻፉ መጻሕፍት ናቸው እና ዓለም አቀፍ መልእክቶች ነው የሚባሉት። ዓለም አቀፍ መልእክቶች ወይም በተለምዶ ካቶሊካዊት መልእክቶች ይባላሉ እና ዓለም አቀፍ መልእክቶች ናቸው። ለሁሉም አማኞች የተጻፉ ናቸው። ሁሉም አማኞች እንዲመሩባቸው የተጻፉ መልእክቶች ናቸው እና ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ስለዚህ አማኞች በሙሉ ምንድን ናቸው ብለን ካል ካህናት ናቸው። ከዚህ ከፍ ብሎ ጴጥሮስ ምን ይላል መሰላችሁ? እናንተ ደግሞ እንደ ሕያዋን ድንጋዮች፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይል። እናንተ ደግሞ እንደ ሕያዋን ድንጋዮች ናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይል። እነዚህ ተሰሩ ያላቸውን ካህናት ለመሆን ተሰሩ ያላቸውን ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት ናቸው ነው። ስለዚህ ካህናት የሚባሉት እነማን ናቸው ከተባለ ካህናት አማኞች ናቸው፣ በክርስቶስ አምነው የዳኑ። እነሱ መንፈሳዊ መስዋዕትን ለእግዚአብሔር ያቀርባሉ። መንፈሳዊ መስዋዕት ምንድን ነው ካላችሁኝ፣ ዝማሬ፣ አምልኮ፣ ጸሎት፣ ምስጋና ይህንን ያቀርባሉ። እንደ ብሉይ ኪዳን መስዋዕት አያቀርቡ። ለምን ከተባለ ሊቀ ካህኑ አንድ ጊዜ ፍጹም የሆነ መስዋዕት አቅርቧል። እዚያ ዕብራውያን ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ቁጥር 20 እስከ 25 ምን ይላል መሰላችሁ? ዕብራውያን ምዕራፍ 10 ቁጥር 20 ላይ አንድ ጊዜ መስዋዕትን በማቅረብ ይላል። አንድ ጊዜ መስዋዕትን በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ምዕራፍ 10 ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአት ሊያስወግዱ ከቶ የማይችሉት እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግር መረገጫ እስኪደረጉልን ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ከ10 እስከ 14 ነው ያነበብኩት እና አንድ ጊዜ መስዋዕት በማቅረብ የሚቀደሱትን አድርጓቸዋል፣ የዘላለም ፍጹማን አድርጓቸዋል። ስለዚህ የዘላለም ፍጹማን ስላደረጋቸው የእንስሳ መስዋዕት፣ የበግ መስዋዕት፣ ሌላ የእህል መስዋዕት ቢሆን ካህናቱ አያቀርቡ፣ ግን መስዋዕት ያቀርባሉ። ምን አይነት መስዋዕት ነው የሚያቀርቡት ከተባለ የምስጋና መስዋዕት ነው። ይህንን ደግሞ ላሳያችሁ ዝም ከራሴ እየተናገርኩ እንዳይመስላችሁ ላሳያችሁ። ምዕራፍ 13 ቁጥር 15 እንደዚያ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቅርብለት ይላል። ተመልከቱ። እንግዲህ ለእግዚአብሔር ምን እናቅርብ ይላል? እንግዲህ ለእግዚአብሔር ዘወትር ለእግዚአብሔር የምስጋናን መስዋዕት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብ። የምስጋና መስዋዕት ያቀርባል። ቀጥሎ ደግሞ ነገር ግን መልካም ማድረግ ሌሎች ማካፈልና አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። መልካም ማድረግ ለሌሎች ማካፈል ይህ መስዋዕት ነው። እንደዚህ አይነቱ መስዋዕት እግዚአብሔርን ደስ ያሰኘዋል።
ስለዚህ የአዲስ ኪዳን አማኞች የሚያቀርቡት መስዋዕት ምንድነው? አንደኛው መስዋዕት የምስጋና መስዋዕት፣ ለእግዚአብሔር የምስጋና ለስሙ የሚመሰክሩ ኢየሱስ ጌታ ነው ሲባል ዝም ብሎ አይደለም። ኢየሱስ አዳኝ ነው ሲባል ዝም ብሎ አይደለም። ይሄ ምንድነው ከተባለ የምስጋና መስዋዕት ነው። ስለ ኢየሱስ እየመሰከረ የከፈሮች ፍሬ ናት። ስለዚህ ይሄን መስዋዕት እናቀርባለን። ይሄንን መስዋዕት ለእግዚአብሔር እናቀርባለን። ከዚህ ቀጥሎ ደግሞ መልካም ማድረግን ሌሎች ማካፈልና አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ የሚያሰኝ መስዋዕት ነው። ስለዚህ አማኞች ወይም ደግሞ የአዲስ ኪዳን ካህናት ይሄንን ያቀርባሉ። ለዚህ ነው አማኞች ሁሉ ናቸው ብለን ስንል ይሄንን ማቅረብ የሚችሉት አማኞች ስለሆኑ ነው። አማኝ ያልሆነ ይሄንን ማቅረብ አይችልም። ሌላ ተጨማሪ ጥቅስ አማኞች እንደሆኑ ካህናት የሚናገር ሌላ ተጨማሪ ጥቅስ ላሉ ራዕይ ምዕራፍ 1 ቁጥር 5 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ለወደደን ከኃጢአታችን በደሙ ላጠበን እና መንግስትም ይላል ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን። አያችሁ፣ ለወደደን ከኃጢአታችን በደሙ ላጠበን ለአባቱና ለአምላኩ የካህናት መንግስት እንድንሆን ላደረገ። አያችሁ፣ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ። ስለዚህ እግዚአብሔር በደሙ አጥቦ ጌታ በደሙ አጥቦ ምንድን ነው ያደረገው ከተባለ አማኞችን በሙሉ የአባቱ የመንግስት ካህናት ነው ያደረገው። የመንግስት ካህናት ነው ያደረገው። ስለዚህ አማኞቹ ምንድናቸው ከተባለ ካህናት ናቸው ማለት ነው። ካህናት ናቸው። ራዕይ 5 ላይ ልሂድ። ራዕይ 5 ላይ ደግሞ ልሂድና ምን ይላል? ቁጥር 9 10 መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባል፣ ታርዳልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝቡ ሙሉ ሰዎችን አይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። ተመልከቱ፣ አያችሁ፣ በጣም ይገርማል። እግዚአብሔር የተባረከ ነው። የሆነ ነገር የሆነ ሌላ ሰው አይደለም የሚሾም፣ አማኞቹን በሙሉ ካህናት ነው ያደረገው። ምን አለ ዮሐንስ ሲናገር? መጽሐፉን ትወስድ ዘንድ ማኅተሞችም ትፈታ ዘንድ ይገባሃል፣ ታርዳሃልና አለ። በደምህም አለው ከነገድ ሁሉ ከወገን ሁሉ ከቋንቋ ሁሉ ሕዝብን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው። አይ በደሙ የተዋጁ ከቋንቋ ከነገድ ከወገን ከሕዝብ የተዋጁ እነዚህ በሙሉ በክርስቶስ ደም ተዋጅተው ምንድነው የሆኑ ከተባለ የአምላካችን መንግስትና ካህናት ነው። ስለዚህ አማኞችን በሙሉ ካህናት ያደረገው። ስለዚህ ክርስቶስ ደግሞ ምንድነው ከተባለ ሊቀ ካህናት ነው። የነዚህ ሊቀ ካህናት ኢየሱስ ክርስቶስ ነው። ሌላ ሊቀ ካህን የላቸው። በእነሱ ላይ የሚሾም ሌላ ሊቀ ካህን የላቸው። ስለዚህ ከዚህ የተነሳ የአዲስ ኪዳን ካህን ወይም ደግሞ የአዲስ ኪዳን ትልቁ ሊቀ ካህን ማን ነው ከተባለ ኢየሱስ ክርስቶስ ነው ማለት። ካህናት ደግሞ እነማን ናቸው ካል ካህናቱ ምዕመናን ናቸው፣ አማኞች ናቸው። በዚህ መልክ ነው እግዚአብሔር የሰራው። እግዚአብሔር የተባረከ። ስለዚህ የዚህ አዲስ ኪዳን ካህናት ናቸው። የምትሰሙ ሰዎች ምዕመናን በሙሉ ካህናት ናቸው። ክርስቶስን ያመናችሁ የክርስቶስን ክህነት የተቀበላችሁ ሰዎች በሙሉ እናንተ ምንድናችሁ? ካህናት ናችሁ። ይህንን ክህነት ያልተቀበለ ሰው፣ በዚህ ክህነት ውስጥ ያልሆነ ሰው ደግሞ በቃ ክርስቶስ ያስፈልገዋል። ወደ ክርስቶስ መምጣት ያለበት። ሌላ መካከለኛ የለም፣ ሌላ አዳኝ የለም፣ ሌላ በሰውና በእግዚአብሔር መካከል በአዲስ ኪዳን እግዚአብሔር የሾመው የለም። ይኸውላችሁ ከሕግ በኋላ የመጣው የመሐላው ቃል ለዘላለም ፍጹም የሆነውን ይሾማል። ለዘላለም ፍጹም የሆነው ሊቀ ካህን ማን ነው ከተባለ ኢየሱስ ክርስቶስ ነው ማለት። ክብር ለእግዚአብሔር። የዛሬው ትምህርቴን በዚህ አጠቃልላለሁ። ይህንን ትምህርት የምትሰሙ በሙሉ ሸር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ማኅደረ ክርስቶስ መንፈሳዊ አገልግሎትን ደግሞ ማገዝ የምትፈልጉ ሰዎች ካላችሁ ታች በምናስቀምጠው አድራሻ አግኙን። ተባረኩ፣ ጸጋ ይብዛላችሁ። ቀጣይ ላይ እንቀጥላለን። ሌላ የምናየው ነገር አለ እና እናያለን። ተባረኩ።